አይም ቡጥዬ የምር ዛሬ እንዴት እንዳሳክሽኝ እንዴ! የምር እኮ ነው። እብዱ አንቺን ሲያሯሩጥሽ፣ ከዛ ደግሞ እብዱ ደግሞ አንቺ ነኝ ደግሞ ሲሮጥ፣ እብዱ ከየትኛው እንደሆነ እኮ አምታታችሁኝ ነበር የሆነ ሰዓት ላይ። እንደው ምን እንደሚሻልሽ እኔማ እኮ ስሮጥ ስወርቅ ስነሳ እኮ የደረሽብኝ እንጂ አደረሽብኝም። እኔ እኮ ላጠቃልኩኝ ላጥ ነው እንዴ እንዴ እንዴ! እምቡጥዬ ቅዱስ ምን መስሎ እንደመጣ በእንቅልፍ ልቡ ነው መሰለኝ። እባክህ ናቲ ልተኛበት እባክህ። ጭራሽ ያወራልሻል። ቅዱስ የሚገርምሽ ነገር በእንቅልፍ ልቡ ነው እያወራኝ። ቅዱስ ምን ሆነሃል? አትንካኝ። ቆይ ግን ቅዱስ ደህና ነህ? አንተ እያለ ቤት በኩል ደህና ልሁን ናቲ። ምን አደረኩኝ ደግሞ እኔ? እንደው ልለምን እኔ ከስራ ደክሞኝ ነው መጣው ልተኛበት። እንቅልፍ እምቢ ብሎ ነው አይደል? ኧረ እሱ ምን በወጣው። አንተና እቺ ልጅ እያሽካካችሁ አላስተኛ አላችሁኝ እንጂ እዛ ድረስ ድምጻችን ይሰማል እንዴ? አይደለም እኔ ክፍል ማለት ነው ጎረቤት ይሰማል። ሚሉዬ እኮ ነች። ምን ብለህ እንደሆነ ልንገርህ። ይገርማል። እንዳትደግምልኝ ሁሉንም ሰምቻለሁ። መጀመሪያ መች ሰማኸው? ስልኩ ላይ እሷ የምትለውን መገመት አያቅተኝም። እና ስልኩን እኮ ይዘው ልትሄድ ነው። እንደዚህ ካላደረግኩ አንተ የምታቆም ሰው አይደለም እንዴ? ኧረ እባክህ ቅዱሴ፣ ቅዱስ አሁን ደግሞ በቃ ታኮርፈኛለች። ከደሞዜ ላይ ቆረጥ ብዬ እኮ ሙሉ ባሌ አበባ ልገዛላት ነው። እምቡጥዬ ቅዱስ አንቺ ተፍተሽ ነው? ቆይ የምነግራችሁ ነገር አለ ብለሽ እንትን ብታዩ ሆዴን አመመኝና ፍየሏን የምትበላው ቅጠል ሆድሽን ያስችልሻል ሲሉኝ ፍየሏን ስከተል ብታይ ቅጠሉን ለማየት። ወይኔ ኒና እሺ ምንድን ነው የምትነግሪኝ? አይ በቃ ትቼዋለሁ። እንደዚሁ ሆዳችሁ ላስቆርጣችሁ ብዬ ነው። ምን እና ለፍየሏ ነግረሽ አቀለለ ብሎሽ መጣሽ? ለየቷ ፍየል? ለተከተልሻት ነው። ግን ምንድን ነው የደበረሽ? ኧረ አልደበረኝም ባክሽ። ይልቅ ልንገራችሁማ። አየሻ የምትነግረን ነገር ያልቅ። ምንድን ነው? ቅድም እዛ ቤት የሆነ ሰውዬ መጥቶ ማንም አልነበረም ነበር። እኛ ቤት ነው እንዴ? እና መቼስ የራሴ ቤት የለኝ። እሺ ከዛ ስለሆነ ስለ መሬት ሲያወራ ከዛ ኢንቨስተር ነኝ እኔ መሬታችሁን ላለማን የመጣሁት አልኩት። ኢንቨስተር ከምታያቸው ትራክተር ብታያቸው ያምንሽ ነበር። ለምን? ጸጉር ይኸውልሽ በሰዓት ስንት ሄክታር መሬት ያርሳል መሰለሽ? ጊዜም ሰዓትም ጉልበትም ቆጣቢ ነው። ጥርሳችሁ ይርገፍ። እኔ እናንተ መቀለጃውኛ ይልቀር። ወይኔ ግን ሰውየው ማን ነው? ተሻለ ነው ዘለቀ፣ ብቻ እንደዛ ነገር። እንዴ ማን ነው ተሻለ ዘለቀ? እኔ አላውቀውም ባክሽ። ግን እውነት ነው ሰውየው ካመነሽ እውነትም የዋ ነው ማለት ነው። ይኸውልሽ መሬታችንን ልትቀማን መጣች ብለው ሰልፍ እንዳይወጡብሽ ብቻ። አታስቡ፣ ልታለማን የመጣችሁ ብለው ተሸክመውኝ እንደ ንግስታቸው በአደባባይ ነው ይዘውኝ የሚዞሩት። ኒና ንግስታቸው ሳይሆን ቃል አቀባያቸው ነበር የሚያደርጉሽ። እንኳን እናንተ እኮ ያ ኢንቨስተር ነኝ ያለው ሰውዬ ራሱ እንደዚህ አልሳቀም። እሺ ወዴት ነው ኒና? ኒና አይ ሲሙ ምን ነው ዛሬ ያለው ትሮ ቤቱ ጭራለ? አንዴ አለምዬ መጣሽ እንዴ? በጣም ስፈልግሽ ነበር። ምን ነው? አይ ምንም። ማታ ምን ተፈጠረ ብዬ ልጠይቅሽ ነው። አይ አዩን ታውቂ ሊያው ሸፎንፎን አድርጌ አሳለፍኩት እና አመነሽ? አዎ። እኔ ደግሞ እኮ ያወራችሁትን ሰምቻለሁ። ምንድን ነበር ምናምን ሲል የሰማን መስሎኝ። ኧረ ምንም አልሰማም። መጨረሻውን ብቻ ነው የሰማው። በቃ ብታይ አንድ እንቅልፍ ባይኔ አልዞረም። እንዴ አትጨነቂ። አዩ እኮ ይሄን ያህል ነገር መመንዘር አይችልበትም። ሙሉን እንኳን ብነግረው አያውቀው። ቢሆንም መጠንቀቅ አለብን፣ ካለበለዚያ ግን ያልቅልናል። እሱስ ልክ ነሽ። አዩ መቼም ቢሆን ምንም ሊያውቅ አይችልም። ጋሽ መጣህ እንዴ? ዋሌቴን ረስቼ ነው። ጽዮን ትንሽ አምጪለት። እሺ። ምን ነው ማወቅ የለም። አዩ አትቀመጥ። እቸኩላለሁ።
ዋሌት ሊወስድ ነው የመጣው። ከሁለታችሁም ጋር ማታ እናወራለን። እንዴ ሁለታችሁም ማለት እኮ እሺ፣ አስጠርታኝ ነበር መሰለኝ። አዎ ተቀመጥ። አይ አልቀመጥም፣ እባክህ ቸኩያለሁ። ብትቀመጥ አይሻልም? አይ ግድ የለም። ምን ነበር ጉዳይ? እኮ ተቀመጥና እናውራ። ይኸውልህ ተሰማ፣ ውሃም ማያነሳ ወደ ከሆነ እኔ እንደው ቢቀርብን ነው የሚሻለው። ውሃ ማንሳት አይደለም ደም ያንተከትካል። አዎ ምንድን ነው? እሺ ጋሻ አሰግድ ቤት ይሄ ኢንቨስተር ምናምን የሚሉት ከመሬት አስተዳደር ተልኮብናል። ቆይ እንዴት አወቅህ አንተ? እንዴ ቤታቸው ሄጄ ራሷን አገኘኋታ። እንዴት ያለችው ሰው ነች? የሆነች ጸጉሯን ያቆመች ጠቆር ያለች ናት። ያቺ ሽንታም ነች። ታውቃታለህ እንዴ? ለዛውም እያንቀጠቀጥኩ አባርሪያታለሁ። በቃ አስጨረስከኝ። አንተ ቆፍጠን በል እንጂ። ከመንግስት ባለሙያ ጋር እኮ ነው የተነካካው። እና ምን ያርበተብታል? ወይን እሷን መሸኘት ነው? አዎ ወደ መጣችበት እንላካት። እንደዛ አይደለም ያልኩት። እና ወደ ላኛው ወደማትመለስበት። በስም እንዴ! ኧረ ተው በዛብህ እንዴ! ምን ነው ሰው ልንገል እንዴ? እና ቀስ እያሉ እኛን ሲገሉ ዝም እንበላቸው? እሱስ ዝም ማለት የለብንም። ስለዚህ ጠላትን ለመጋፈጥ ስትወስን ንገረኝ። እኔ የሚወላውል ሰው አልወድም። ገበሬ ያለ በሬውና ያለ መሬቱ በቁሙ የሞተ ማለት ነው። በጣም ነው ደከመኝ። ምንድን ነው ተንተባተብሽ? ነዳጅ ጨርሰሽ ቆምሽ እኮ። ናትዬ ደከመኝ። እና ለምን አረፍ አንልም? የት? እዚህ አስፋልት ላይ? እና ምን ይሻላል? እሺ አንተ ግን አላሳዝንም? እንዲህ በእግሬ ስንከራተት። እምቡጥዬ እንደዚህ አትበይኝ። እኔ አንቺ መንከራተት ከማ የምር ብሞት ይሻለኛል። እሺ እኮ መኪና ግዛ። አዎ በእርግጥ እሱ እቅድ ውስጥ ያለ ነገር ነው። ከመቼ ጀምሮ ደግሞ አንተ በቅድ የምትመራው? እንደዚህ አይነት ትልቅ ነገር ሲሆን እቅድ ያስፈልጓል እኮ። ዝም ብሎ የሚሆን ነገር አይደለም ሚሉዬ እኮ። እሺ አሁን ግዛ። ምን እንዴ ማለት ነው ሚሉ? እናንተ አሰሪዎቹ ያልገዛችሁት መኪና እኔ ሰራተኛው ከታም ጥቼ ነው የምገዛው። ምን ሆነ ነው? ስራዬን እያወቅከው ወጪ ብቻ እኮ ነው። ወጪ ብቻ። እሱማ አውቃለሁ። እሱን ስተው። ሲጀምር አንተ ለእኔ ምንም አታስብልኝም። እኔ እኮ ይገባኛል እኮ። እኔ አንቺ ማንከራተትም ማጎሳቆልም አልፈልግም። ወይ ካልሆነ ምን ጥላ ልግዛና ልዘርጋልሽ። አልፈልግም። እንደውም አንተ የጓደኛ መኪና አይደል እንዴ? እንዴ አዎ ቅዱሴ ነው። ጥራው ቅዱስ። አንተ ቅዱስ ያኔ ልጅ ምን አይነቱ ነው? ኧረ በማን መንገድ ነው ትራፊክ እንዳይዘው። እንደውም የታባቱ ትራፊክ ያዘው። ትስኪያለሽ እንደ ተይዞስ እና እኔና ተከትላቸው ገጠር ገባች እላለሁ። እንዴ አንተ ነግርልሃለሁ። እሺ ቢቢሲ ገጠር ገባ ነው ያልከት? ኧረ ነው ቤተወዴና ተሳመኝ። ብቻዬን አይደለሁም፣ ሰኒ ያለች። ቆይ ናኦሚ አንዴ መልሼ እደውላለሁ። ሰኒዬ ምን ነው? ምንም አልሆንኩም። እንደዚህ ፊትሽን ጥለሽው ምንም አልሆንኩም ትይኛለሽ? ከናሁን ጋር ስታወሩ ሳይቀን ነው። ምናልባት እኮ አንቺም ምን የተሻለ ሰው ታገኛለሽ ስትይኝ ነው? አዎ ክብሮም እኮ የተሻለ ሰው ነው ብለን ነበር። ያው እሱማ ጥሩ ሰው ነበር እና ጥሩነቱ እኔን ፍቅሩን እንዳያስታውስ ካደረገው ምን ጥቅም አለው? ሰኒዬ ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። አውቃለሁ። የሄደው እኮ በእህቴ ምክንያት ነው። ግን ደግሞ እንደዛ አበድኩልሽ ከነፍኩልሽ ሲል ከርሞ አንድም ቀን ሊያወራኝ አልሞከረም። እሱማ ሁላችንም ነው። እኔ እኮ ለእሱ እንደናንተ አይደለሁኝም። መቼስ ናሆም እኔንና አንቺን እኩል አያየንም። አዎ እሱማ አያየንም። ስለዚህ እሱም እኔን ከእናንተ እኩል ማየት አልነበረበትም። ለጋሽ የሞት እንኳን ጽናት ጋር ደውሎ እግዚአብሔር ያጽናሽ ሲላት ለአንድ ደቂቃ እንኳን ስሜን አላነሳም።
እሺ በቃ ሰንዬ ተረጋጊ። እኔማ ተረጋጋኝ፣ ግን ምናልባት እዚህ ሆኖ ቢሆን ኖሮ እኔ እንደተሸነፍኩለት ሲገባው ተመሳሳይ ነገር ያደርግብኝ ይሆናል ብዬ እያሰብኩ ነው። ምናልባት ሊሆን ይችላል፣ ግን ደግሞ በአሁን ምግባሩ ላይሆንበት የሚችለው ምንም ምክንያት የለም። በቃ ከዚህ ርዕስ እንውጣ። ስሜታዊ እየሆንሽ እኮ ነው። እሺ ፊቴን ታጥቤ ልምጣ። አይ ሰኒ የፈራሽ ሆኖ እኮ ተሰቃይሽ። አሁን እሺ ወደፊት ምንድን ነው የምትለው? እንዴት ነበር ጨዋታው? ብዙም አይከብድም? ጨዋታው እኮ ብዙም አይከብድም። እና ለምንድን ነው አስሬ ስትሸነፍ የነበረው? እንዴ በአንቺ መሸነፍ ስለሚያስደስተኝ ነው። ምን እያልክ ነው ኪራ? ወዴት ሄድክ? የእውነቴን እኮ ነው ጽናት፣ ከአንቺ ጋር ሰው ሌላ ዓለም ውስጥ ነው የምገባው። በአሁኑ ግን ቢያንስ ከአባቴ ቤት በክብር ሽማግሌ ልኮ እንዲያወጣኝ እፈልጋለሁ። እንደ ከብት ዝም ብዬ አልከተለው። ምክንያቱም ቢከፋኝ ዞሮ መውደቂያ አባቴ ነው። አንገቱን ቀና አድርጌው እዚህም የሚያወሩትን ወሬ አፋቸውን አዘግጃቸው ነው የሚሄደው። ስለዚህ በቶሎ እንዳያገኘኝ እሆናለሁ። እንዴ ምን እያደረግክ ነው? እንዴ እና ምን ላድርግ? እንደዚህ ያፈጠጥሽብኝ አንቺን አለመሳም አልችልም። እረኞች ቢሆን ዘፈን እንደሚያወጡብን ታውቃለህ? ያውጡብና ታዲያ እነሱ አወቁ ማለት እኮ ሀገሩ ሙሉ ነው የሚያውቀው። እንደውም ያውቁልኝና ይዤሽ ወደ ከተማ ልመለስ። ኧረ እባክህ አባቴ ሳይፈቅድ ወዴት ነው? እሳቸውማ እንደውም ውሰድልኝ ነው የሚሉኝ። ኧረ እሱን እናያለን። የት አባቷ ሄዳ ይሆን እቺ? አለምዬ ተረጋጊና ቤቷ መተሽ እንዳጣሻት ደውለሽ ንገሪያት። እሺ አለምዬ አስቢበት፣ ቀስ ብለሽ ና አዋሪያት። እሺ እሺ። ሄሎ ምሩዬ፣ እንዴት ነሽ? ዋናው እሱ ነው የሚፈለገው ልጄ፣ ደህና መሆንሽ። እኔማ እኮ እንደው ሰሞኑን አልመቻለኝ፣ ሰፈርም ስራ ድግስ ምናምን ነበር፣ እንደው ሳላይሽ ልጄ። እንዴ ምን ማለት ነው ልጄ? ባዶ ቤት ብቻሽን ሆነሽ? ይቺ ማትረባ ጽዮን እንደው አንድ ቀን ብልካት አንድ ቀን ብቻ አድራ ተመልሳ መጣች። እንዴ ሆይ ምንስ ቢሆን እንደ እናት ይኮናል እንዴ? እኔም እኮ ላይሽ መጥቼ ቤት አጣውሽ። አዎ እኔ ጋር ነው ልልሽ ነበረ፣ ደግሞ እንዳላደክምሽ ብዬ ነው መጣው። ችግር የለውም እሺ፣ አትቸኩይ፣ ቀስ ብለሽ ነይ። አሁን ስትበር ትመጣታለች። እኔ ግን በዚህ ልክ እንደዚህ ታስመስያለሽ ብዬ አልጠበቅኩ። እንዴ ምንስ ቢሆን ለልጄ ምንም እሆናለሁ። እሱንም አየሁት። እሺ በቃ አሁን እስከምትመጣ ድረስ የሆነ ካፌ ቦታ እንቀመጥ እዚህ ከምንቆም። እሺ አስጨናቂ አስጨናቂ፣ አንተ አስጨናቂ። ወይ ማማዬ እንዴት ነሽ? እዚህ ደግሞ ምን ትሰራለህ? ምን እባክሽ አንዳንዴ እዚህ ደቅ ብዬ ነው አዝጋለሁ። ለምን የሰው አጥር ስር ከምትቀመጥ ቤት አትገባም እንዴ? አይ ያው ሊና ምናምን ስለሌለሽ ያለ እሷ ደግሞ እዛ ቤት መሄድ ይደብራል በጣም። ማለት ያው ምን ማለት አለው ብለሽ ነው? ያን ቤት በሷውቂው አሁን ደግሞ ብቻዬን መሄድ የለሽ የሚያዝ ታውቂያለሽ። እና እስከ ዛሬ የት ቆየክ? ያው ከጀለሶች ምናምን መላ እየፈለግኩ ነበር፣ ሆቴል ሳልሪ ነበር። አሁን ግን የሌለ መራሱ ጠርቶኛል ታውቂያለሽ። እጄ ባዶ ነው። በቃ እኔም ወደዛ ስለሆንኩኝ አብረን እንሂድ። እንደዛ ይሻላል ብለሽ ነው? እና የሰው አጥር ስር ከምትቀመጥ ይሻላል ካልሽ እሺ።
ጋሼ ይሄ ሁሉ መሬት ያንተ ነው? እንዴታ! ይሄ ሁሉ መሬት የኔ ነው፣ ያንቺ አባት። ታዲያ ብቻህን ያረስከው? አዎ፣ አንድ ክንድ እኮ ነኝ፣ ወንድ ልጅም የለኝም። አረ ጽናት እኮ ወንድ ማለት እኮ ናት እንዴ! እሷማ ምትክ ናት። 50 ቢወለድ 50 ነው ጉዱ፣ ከተመረቀ ይበቃል አንዱ የተባለላት ልጄ ናት። እሱስ ልክ ነው ጋሼ። እና ለእኔ ግማሹን አያወርሱኝም እንዴ? ኧረ ለልጄ ያልሆነ እሰጥሻለሁ። አይ ጋሼ፣ እኔ ምን ላወርስሽ የሚለኝ ወላጅ የለኝም። ለዛ ነው ልጄ። መወለድ እኮ ቋንቋ ነው። አመሰግናለሁ ጋሼ፣ በጣም ጥሩ ሰው ኖት። አባት አይደለው? ለልጁ ማን ክፉ ይሆናል? ጽናት ግን ታድላ፣ በጣም የሚወዳት የሚሳሳላት የሚያስብላት አባት አላት። እኔ ግን ጋሼ አሁን ነግሬሽ አሁን ትረሻለሽ? እኔ አባትሽ አይደለም? እሺ በቃ አመሰግናለሁ። እሺ ጋሼ። እንዴ ጭራሽ ተቃቀፉ። ይሄማ የዝምድናም አይደለም። ዘር መቁጠሩን ትተህ ምን እንደሚያወሩ ለመስማት ሞክር እስቲ። እንዴ ከዚህ እንዴት ይሰማል? ሄደ ስማ፣ ይኸውልህ እኛ በረሃ ስንኖር ከሚነድፈን እንስሳ ራሳችንን የምንጠብቀው የመስማትና የማየት ችሎታችንን ከፍ አድርገን በማስፋት ነው። ቆይ እና አሁን እሺ ምን አሉ? አይ እኔማ ምንም አይሰማኝም እኮ ሳቋ ብቻ ይሰማኛል። አንተ እና እንዴ ሳቁንማ እኔም ሰምቻለሁ። ስለዚህ እኩል ነን። እንዴ ስማ አንተ ራስን ከኔ ጋር አታወዳደር። እነሱ የሁለታችንም ጠላቶቻችን ናቸው እንጂ ጫማ ልንለካካ አይደለም። እንዴ አንተ የት ሄዱ? እኔ እንጃ አላየኋቸው። እኔ እንጃ ድራሽ ይጥፋ። እኔ እንጃ ይለኛል። እንዲህ ማትረባ ከንቱ እንዴ! ይሄ ሰውዬ አረመኔነቱ አሁንስ ባሰበት። ቀስ ብሎ እኔንም የሚተወኝ አይመስለኝም። እሱ ጋር አይደለም፣ ትንሽ ከፍ በለ። ኦ ትንሽ ዝቅ። እሺ ትንሽ ዝቅ። አረጋግሽ ሚሉዬ እንዴ ሻውንስ እዚህ ጋር ነው። ያ ምን ነው እቴ? አባየኛ ጣናየኛ አትሳጠቢም እንዴ? ምን ለማለት ፈልገህ ነው? ምን ማለት አይደለም። እኔ እኮ እጄ እኮ እንደደረደው አይበቃኝም። ኦ በቃ እሺ። እኔ መልክ ቅዱሴ ምን ልትይ ነው ደግሞ? ትራፊኩ ብዙ ቀጣ እንዴ? ምን ስላልተናገርኳችሁ ነው እንዴ? እኛ ምን አደረግን? እናንተን ለማምለጥ መሰለኝ ተቃራኒ ሴር የተቀጣሁት። የራሱ ጥፋት ነው። አልጭንም ማለት እያለ ማን በዛ በኩል ሄዳለሁ? እንደውም ውረጂ አንተ ናት ያስወርድልኝ። ቅዱሴ በቃ አንተ ተረጋጋ፣ እኛ እንወርዳለን። በዛ የት ነው የምሄደው? ደግሞ ቸኩላለሁ። አበባ ይዘው እየመጡ ነው። ማውረድ አለብኝ። ማአት ይውረድብሽ። ግዴለሽም ሚሉዬ፣ እኛ ወርደን በእግር እንሂድ። ለምን እንዳይረፍድብን እንደውም ያደርሰን። ይኸውልሽ ቅዱስ አሁን በዚህ ሰዓት ሱቅሽ አይደለም የህይወትሽ ፍጻሜ ላይ ነው የሚያደርስሽ። እንዴት ማለት? አንቺ ቆይ ብዙ ነገር ካልደረሰብሽ አይገባሽም ማለት ነው ቡጥዬ። እንደውም ይዘነው እንሂድና ለማውረድ እንደውም ያግዘናል። ጭራሽ ቆይ ምንም ማውሩ ነገር ምንም አልገባሽም ማለት ነው። አትወርዱም ከመኪናዬ? እንወርዳለን፣ ግን ሱቅ ስታደርሰን ነው። ለምን መኪናዬ እዚህ በስብሳ አቀርም? አልወስድሽም። ይኸውልሽ ሜላት አርፈን ብንሄድ ነው የሚሻለው። አልወርድም። እንደውም እልህ አይደለ ማን እንደሚያሸንፍ እናያለን። አልወርድም። አረ በፈጠረሽ ቡጥዬ እባክሽን እሺ በይኝ፣ እንውረድና እንሂድ። አልወርድም አልኩህ፣ አልወርድም። በጣም ይቅርታ አድርጉልኝ። እንደምትመጡ ብትነግሩኝ እኮ አልወጣም ነበር። ምንም ችግር የለውም የኔ ልጅ። ፊትሽ እኮ ሁሉ አቀላ። እስቲ ቁጭ በይ። አልደከመኝም፣ ደህና ነኝ። ቆይ እማግዝሽ ነገር አለ? ምንም የለም። ማሚና ጫውቻት ቡና ላቀራል። ተንቀጠቀጠች እኮ። የኔን ያለምን ፍቅር ለማግኘት ከዚህ በላይ መንቀጥቀጥ አለባት። በእሷ ቤት ተወልጃለሁ ብላ ልባውን ልቅ ብሏል። እኔ ዓለም ውስጥ ልብ ውስጥ ለመግባት የሁሉ መንቀጥቀጥ። እሱስ ልክ ነሽ። በቃ እኔ ቡና ገዝቼ ልምጣ።
አይ አንቺማ አትገዢም፣ ጽዮን ገዝታ ትመጣለች። አይ ራሴ እመጣለሁ። እንዴ የሴት እንግዳ የለውም ሲባል አልሰማሽም? ችግር የለውም አንቺ። አዎ አንቺ እንደዚህ ሁለት ሆነሽ መሄድ የለብሽም። ቁጭ በይ፣ ፀሐይ ነው፣ እሷ ትሄድ። እሺ ቁጭ በይ። ከመንገድ መጣሽ አይደል እንዴ? ደክሞሻል፣ እረፍት አድርጊ። በባዶ ቤት ስትመጡ እኮ ነው እንዴ? ልምጣ ታዲያ? የልጄ ቤት አይደል እንዴ? እኔስ ብሰራ አዎ አንቺን ለማስለፋት እኮ አይደለም የመጣሁት እኔ ላይሽ እንጂ። እሺ አሁን ደግሞ ጽዮን ስትመጣ ቡና ታፈላለች። እንደዛ ይሻላል? አዎ ከመንገድ አይደል የመጣሽው? ለምን አስለፋሻለሁ? ተጫወት። አብሽር እጫወታለሁ። እኔ የምልሽ ምርጥዬ ምን አይነት ነው ሄድሽ ምናምን አልነገረችሽም? አንተም አልሰማህም እንዴ? እኔ ምንም ነገር አላለችኝ። ክፍለ ሀገር ነው የሄደችው። የት ክፍለ ሀገር? እነ ኪራ ጋር። ለነገሩ አታውቃቸውም? አውቃችኋለሁ ማለቴ በስም። አዎ ኪራ ማለት የዚህ ቤት ባለቤት ነው። ጽናት ደግሞ ሚስቱ ናት። አሁን እዛ ናቸው። እና እዛ ነው የሄደችው? አንተም እንደኛ አልሰማህም? ኧረ እኔ ምንም አላለችኝ። ብቻ ጠዋት ከእንቅልፌ ስነቃ የለችም። እዛ ናት። በቃ አታስብ። አይደለም ምርጥዬ፣ እኔ እኮ እዛ መሆኗ ነው የሚያሳስበኝ። እንዴት? እሷ ደግሞ ይልሽ ቀዳዳ ነች። አፏ ምንም ነው የማይቆጥበው። እንኳን እድሉን አግኝታ አይደለም እንደዚሁ ልትነግራቸው ትችላለች። አይ ያው እኔ እዚህ መሆኔን ነው ብዬ ነው። ምን ችግር አለው? ያው እነሱ ሳይኖሩ ስለሆነ የተከሰትኩት ያው ቅር እንዳይላችሁ ብዬ አስብኝ። ችግር የለውም ግን እስከሚመጡ የምትሆንበትን ፈልግ። እሺ ምርጥዬ ይፈልጋል። እንደዛ ማለት ግን ተሳቀቅ እያልኩ አይደለም። ኧረ ይገባኛል። ይሄ ምርጥዬ በደንብ ገብቶኛል። ከቱ እንዳያሳስብሻል። ኧረ ተይው ልጄ፣ ደርሰናል እኮ ገብቻ ያውልቀዋል አይደለም? ቢሆንስ መታሰር አለበት እኮ ይጥልሃል። ይኸውልህ እንደውም ሁሉንም መሬት ሰጥቼሻለሁ። እንዴ ጋሺ እኔ እንዲያውም አላሳፍርም። ቆንጆ ገበሬ ነው መሆንልህ። አይ አንቺ ምን በወጣሽ፣ እኔ ሌላ ስራ ነው የምመኝልሽ። ቢሆንም እኮ አካባቢ ማልማት በጣም ደስ ይላል። እሱማ ልክ ነሽ ልጄ። እሺ አሁን በቃ እንሂድ ጋሼ፣ በጣም ርቦኛል። እንደው የከተማ ልጆች ምኑንም እየበላችሁ የገጠር ምግብ አይስማማችሁ ጋሼ? ያው እኮ ነው፣ አንድ አይነት ነው። ነይሽ እንሂድ። እሺ በቃ እንሂድ። አሁን የት ነው የምታሳየኝ? እናንተ እንዳልከው ስለ መሬቱ ነው የሚያወሩት ብዬ ነበር። አልሰማ አልከኝ እንጂ። እና ምን ተሻለ? ይኸውልህ የሚሻለውማ እንዴት መሰለህ? ይቺ ቀልቀላ ለእኔ አታቅተኝም። ተዋት። እሺ አንተ ብቻ እንደምንም ብለህ የመሬቱን ደብተር በእጅህ አስገባ። እንዴ እሱንማ ሳልጠይቃቸው መቼ ቀረ ብለው እነሱም ቢያሉኝ እንጂ። ሄደህ ይሄን እንኳን እንደው መፈጸም ያቅታል። ይኸውልህ እጅህን ለቀቅ አድርገው ማለት። አይ እችክ ማለት ይለኛል እንዴ? ይኸውልህ ማለትማ እጅን ለቀቅ አድርገው ማለት ለሻይ ነገር ስጣቸው፣ ከዛ በኋላ ደብተሩን ይሰጡሃል ማለት እንዴ? የገዛ ደብተሬን በገንዘቤ ልገዛ? አንተ ልጅ ትሆኛል እኮ አንዴ። እንዴ ጋሼ አንተ ነህ እንዴ? ምን ሆነ ነው ቅዱሴ? እዚህ ሌባና ፖሊስ እኮ እየተጫወትኩኝ። እና ግባ።
በገዛ ፈሴ አስሜን መቀስቀስ የሆነብኝ እኮ ነው ነገር ጋሽ። ምንድነው እሱ ደግሞ ምን ተፈጠረ? ናቲ ማያመጣብኝ ነገር የለም። ይኸው ትራፊክ አስቀጡኝ። ያቺ ልጅ ናት ብቻ እንዳትለኝ። አዎ እንደተለከፈው ውሻ ምን እንዳስነካቸው አላቅም። እሱ ያለችውን ሁሉ ነው የሚያደርገው። ቆይ እና እንዴት ነው ትራፊክ ያስቀጡ? እነሱን ሳያቸው ለማምለጥ ብዬ በተቃራኒ አቅጣጫ ሄድኩኝ። ትራፊክ ያዘኝ። ኧረ እንኳንም በቅጣት አለፈልህ ቅዱሴ። እንዴ አቅጣጫ ስትሄድ ከፊት ለፊት የሚመጣ መኪና ቢገጭህስ? አይቀርም ጋሼ፣ መጥፊያዬን አውቄዋለሁ። ይሄ ልጅ ነው። ወይ ናቲ፣ እንደው ቢነገረው የሚሰማ ልጅ አልሆንም አይደል? ያላልኩት የለም። በጥብጬ መጋት ብቻ ነው የቀረኝ። ምን እንዳየባት አላቅም። ልጅቷ ላይ ተጣብቆባት ቀረ እኮ። አይ ቅዱሴ ነው ብለህ ነው? እሷ እንጂ እሷ አይጣበቅባት። እና ከተጣበቀችበት እኮ ወደዛ ነቅሎ መጣል ነው አይደል እንዴ ጋሼ? በቃ አሁን ቅዱሴ አትናደድ። አሁን እንዴት ነው ቤት ታደርሰኛለህ ወይስ በእግሬ ልሂድ? ኧረ አደርሳለሁ ጋሼ። እንኳን አንተን ስንቱን ሸኝቼ የለ እንዴ። በልበል። በዛውም ያለምዬን ቡና ጠጥተህ ትመጣለህ። አንዴ ተሸንፌያለሁ። ቅጣቴን እቀጣለሁ። ትንሽ እንዴ አለፍኩ ካልኩ እኮ። እንደዛ የሚባል ነገር የለም። አሁን ጎትቼ ከማነሳሽ ራስሽ ተነሽ። እንዴ እሺ፣ ምንድነው ቅጣቴ? እኮ ነይ ልንገርሽ እኮ። ንገረኝ፣ ምንድነው ቅጣቱ? ነይ እንዴ ምንድነው ቅጣቱ? ንገረኝ። ነይ ያልኩሽ እኮ። ቅጣቱ ምንድነው? ኪራ ወይ ይሄ ነው ቅጣቱ። ይሄ ነው። ወይኔ ኪራ ዞረኝ። ኪራ እኮ በደንብ ያዙርሽ፣ በደንብ ያዙርሽ። እሱ ነው እንደ ይፈልግ። እሺ ዞረኝ እኮ። አየሽ፣ እኔንም እንደዚህ ነው አለሜን ያዙርሽብኝ። ምንድን ነው ይሄ? ናፈራ ይናገባኝ። ይኸውልሽ ከፈለጉ እንደ ሲኒማ ተደድረው ማየት ይችላሉ። ለምንሽ ካወሩም ሽማግሌ ልክ ያገባሻል። ሰኒ ከመጣሁ እኮ ቆየሁ። እሺ ምን ነው እያሰብሽ ያለሽ ትመስያለሽ? አዎ እያሰብኩኝ ነው፣ ግን ምን እንደሚያሳስበኝ አላውቅም። እንዴ ምንድነው ሀሳብ የሆነብሽ? እኔ የምልሽ ግን ኒና ስለዚህ ልጅ የሆነ ነገር ብላሽ ታውቃለች እንዴ? ስለማን? ስላስጨናቂ ነው። አረ ምንም ብላኝ አታውቅም። ምን ነው? እኔ እንጃ። እኔ ግን ሳይሆን የሆነ ጥሩ ስሜት አይሰማኝም። እንዴት? አላውቅም። አካውኑ፣ አነጋገሩ፣ አካሄዱ ሁሉ በቃ የሆነ የዱርዬ ይመስላል። እኔ እኮ እኔ ብቻ የታዘብኩ ነበር የመሰለኝ። ቢሆንም ግን አንቺ እዚህ ቤት ብቻሽን ማደር የለብሽም። አይ ስለ እኔ እንኳን አታስቢ። ያን ያህል ራሴን ጥዬ አይደለም የምተኛው። ምን ማለት ነው? ክፉ ነገር ካሰበ እኮ በሱ ይብሳል። ወንድ እኮ ነው። እሱስ ልክ ነሽ፣ ግን አታስቢ። እስቲ ለማንኛውም እኔ ከቻልኩኝ እዚህ መጥቼ ለማደር እሞክራለሁ። እሺ ሰኒ። እንዴ አንቺ ጭራቅ! አይ እንግዲህ ዝም በይሽ፣ አፍሽ እንዳላጣምምሽ። ማ የኔን የብርቄን አፍ ነው የምታጣምሚው? አዎ ምን ታመጫለሽ ባጣምመው? አላወቅሽኝማ የማን ባለቤት እንደሆንኩኝ የማን ሚስት እንደሆንኩኝ አላወቅሽማ። ዊ እኔም እኮ ይሄን አካባቢ ለዓለማ የመጣው ባለ ሀብት መሆኔን ስላላወቅሽ ነው። አልሰማም ግባ በለው አሉ። ይልቅ አሁን ከመንገዴ ላይ ዞር በይልኝ። አዎ ያው አፈርድሜ ሳላስግጥሽ ዞር በይልኝ። እስኪ አስግጭኝ፣ እስኪ አስግጭኛ። ደግሞ ዞር ባልልስ ምን ታመጫለሽ? እንዲህ ናትና ምን ታመጫለሽ? እንዲህ ናትና ብርቄ ነው። እሺ እንግዲህ እስኪ